ሟርተኛ ወይም መተተኛ ሞራ ገላጭ ጠንቋይ ወይም በድግምት የሚጠነቁል መናፍስት ጠሪ በመካከልህ ከቶ አይገኝ። ብዙ ሰው ፕሮፌቶችን የሚጠላው ለምን እንደሆነ ልንገርህ። አሁን የነገርከኝን የጠራህልኝን ስሞች በሙሉ ገና ሲመጣ ስሙን ነግሬዋለሁ። አንድ ገዳም ውስጥ ገብቼ ያለ ገና እንደገባው ስሜን ነገረኝ። አንተ የነገርከኝን ታሪክ በሙሉ ቀድሞ ከ2 ዓመት በፊት ነግሮኛል። አንተ ያደኑን የደገምክልኛል። የትኛችሁ አንተ ነህ? ልክ እነሱ ናቸው አለኝ። አያትህ የነበረውን ላይፍ አንተ እንድትደግም ያደርጋል። አባትህ የነበረውን ላይፍ አንተ እንድትደግም ያደርጋል። እናትህ የነበራትን ላይፍ አንተ እንድትደግም ያደርጋል። እና ይሄ ፋሚሊያር ስፒሪት እንዴት ራሱን በተለያየ መንገድ እንደሚገልጽ ዛሬ አወራችሁ። አይ ቲንክ ዛሬ ሃይላይቱን ነው ማወራችሁ። ይሄ የማስተምረውን ትምህርት የማስተምረው ከቤተሰብ መካከል የመጀመሪያው ሚሊየነር ወይም ቢሊየነር አንተ እንድትሆን ነው። ዛሬ የማስተምረውን ትምህርት የማስተምረው ከቤተሰብ መካከል የመጀመሪያው ነብይ አንተ እንድትሆን ነው። ከቤተሰብ መካከል የመጀመሪያው ነፃ አውጪ አንተ እንድትሆን ነው። የመጀመሪያው አፖስትል አንተ እንድትሆን ነው። ከቤተሰብ መካከል የመጀመሪያው በትዳሩም በስራውም በሁሉም ነገር የተሳካለት ሰው አንተ እንድትሆን፣ ከቤተሰብ መካከል ዜና ርዕስ የሚሆን መነጋገሪያ የሚሆን ሰው እንድትሆን ነው። መነጋገሪያ ርዕስ እንድትሆን ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። መቀመጥ ትችላላችሁ። ብዙ ክብር ለኢየሱስ ይሁን። ብዙ ክብር ለኢየሱስ ይሁን። ዛሬ አምናለሁ የማስተምርበትን መንፈስ ያገኘ ሰው የመጀመሪያ ይሆናል። እግዚአብሔር ያንን ሰው ፓዮኒር ያደርገዋል። በቤተሰቡ የመጀመሪያ ፐርሰን ያደርገዋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዘን ሰዎች ዘዳግም 18 እንከፍታለን። ዘዳግም 18 ዛሬ በሉ እስኪ የመጀመሪያው ሆናለሁ። አልሰማችሁም? በቤተሰቤ የመጀመሪያው ሰው ሆናለሁ። በባለጠግነት የመጀመሪያው ሆናለሁ። በሚኒስትሪ የመጀመሪያው ሰው ሆናለሁ። በየትኛውም የህይወት ዳይሬክሽን ውስጥ የመጀመሪያው ሰው ሆናለሁ። ዘዳግም ምዕራፍ 18 ዘዳግም ምዕራፍ 18 ቁጥር 10 እና 11 በመካከል ወንድ ወይም ሴት ልጁን በእሳት የሚሰዋ ወንድ ወይም ሴት ልጁን በምን የሚሰዋ? በእሳት የሚሰዋ። እሺ። ሟርተኛ ወይም መተተኛ ሞራ ገላጭ ጠንቋይ ወይም በድግምት የሚጠነቁል መናፍስት ጠሪ ወይም ሙት አነጋጋሪ ወይም የሙት መንፈስ ጠሪ ወይም ሙት አነጋጋሪ። እሺ። በመካከልህ ከቶ አይገኝ። እሺ። ክብር ለኢየሱስ ይሁን። አሜን። የአማርኛው ወርድ ደስ ስለማይል ሙት ጠሪ ነው የሚለው አማርኛው። እንግሊዘኛውን እስኪ አንብበው። There shall not be found among you anyone that makes his son or his daughter to pass through the fire. እሺ። Or that settles divination or an observer of times or an enchanter or a witch. Or a charmer or a consulter with a familiar spirit. A consulter with familiar spirit. ዛሬ ስለዚህ መንፈስ ነው ማወራቸው። አይ ቲንክ አማርኛው ሙት ጠሪ ነው አይደል የሚለው? እንግሊዘኛው የቤተሰብ መንፈስ ጠሪ ነው የሚለው ወይም የቤተሰብ ፋሚሊያር ስፒሪት። ዛሬ ከዚህ ስፒሪት መንፈስ ቅዱስ በኃይል ነፃ ያወጣቸዋል። በኃይል ነፃ ያወጣቸዋል። በኃይል ነፃ ያወጣቸዋል። ብዙ ጊዜ ቸርች ውስጥ ስመጣ ብዙ ጊዜ ክርስቲያን የሆኑ ወንድምና እህቶችን ስናይ ብዙ ጊዜ ዙሪያችን ያሉ ሰዎችን ስናይ እኔን ጨምሮ ለሁላችን አንድ ጥያቄ የሚሆንብን ነገር አለ። ሰዎችን እናያለን፣ ከአጋንንት ስራት ነፃ ሲወጡ እናያለን። ቢዝነሳቸው ግን ሲስተካከል አናይም። ቢዝነሷን ያበላሸውት እኔ ነኝ ብሎ ሲጮህ ታየዋለህ። ነገር ግን በ2 እና በ3 ወር ውስጥ ቢዝነሷን 2 እና 3 ወር በ3 ዓመታት ውስጥ እንኳን ቢዝነሷ ሲስተካከል አታይም። ቢኮዝ አጋንንት ወጥቷል፣ ግን ቢዝነሷ የት ነው? እንደዛው ነው። ምናልባት አጋንንቱ ከወጣላት በኋላ ልዘጋው ነው ልትልህ ሁሉ ትችላለች። ማውራው ነገር ልክ ነኝ? ልክ እንደዛ ሁሉ አንዳንድ ሰዎች አሉ the moment
ካጋነንት ስራት ነፃ ይወጣሉ ትዳሯን ያበላሽውት እኔ ነኝ ይልሃል ትዳሯ ይስተካከላል ብለ ስትጠብቅ ካንድና ከሁለት ወር ውስጥ ስፒሪቱ ለቋል ባሏ ግን ወይም ሚስትየዋ ግን ቤቱን ለቃ ምን ትላለች ትሄዳለች አጋነንቱ ለቋል ላይፋቸው ግን ምን አይልም አይስተካከልም እና ደሞመንት እንደዚህ አይነት ሰዎችን ሳይ ሁሉ ጊዜ ጥያቄ ጠይቃለሁ ነገርየውን ያበላሸው አለቃው ስፒሪት ነገርየውን ያበላሸው ስፒሪት ለቆ ሄዷል ለቆ ከሄደ ሰዎቹ ሜሬጃቸው መስተካከል አለበት ሰዎቹ ፋይናንሳቸው መስተካከል አለበት ሰዎቹ ኤቭሪቲንጋቸው መስተካከል አለበት ልክ ነኝ ግን ደሞ ሲስተካከል አታይም ግን ደሞ ምን ሲል አታይም ሲስተካከል አታይም ግን ደሞ ሲስተካከል አታይም ልክ እንደዛ ሁሉ ካንሰር ነኝ ብሎ ይነግርህና ካንሰር ምትባል መንፈስ ለቀህ ውጣ ያልከው yes ካንሰር ምባል መንፈስ ነኝ ብሎ ሴትየዋ ከ15 ቀን በኋላ በካንሰር ትሞታለች ካንሰሩን ብሪንግ ያደረገውና ካንሰር የሚባለው ዴመን ግን ለቋት ይደዋል ሄሎ yes ልክ እንደዛ ሁሉ ቤተሰባቸውን በሙሉ ደሃ ያደረኩት እኔ ነኝ የድህነት መንፈስ ነኝ ምናምን ብሎ ቢያንስ ለ30 ደቂቃ አታግሎ ሴትየዋ ለቋት ይወጣል ደሞመንት ከ15 ቀን በኋላ ለሴትየዋ የቤት ኪራይ ለመክፈል ብር ታሰባስብላታለህ ግን ከ15 ቀን በፊት ደሃ ያደረጋት መንፈስ ለቋት ይዷል እና ብዙ ጊዜ እንደዚህ አይነት ሰዎችን ስናይ ምን ይሆንብናል ጥያቄ ይሆንብናል ከኔ ጋር ናችሁ ጥያቄ ይሆንብናል ሰዎቹ ምን ነክቷቸው ነው ችግሩን ያመጣው ፐርሰን ተነቅሏል እኮ ችግሩን ያመጣው መንፈስ ተነቅሏል ነገር ግን ችግሩ ውስጥ ይላው ደርሳል መንፈሱ ምን ብሏል ለቆ ሄዷል ችግሩ ግን ምን አለ ችግሩ አለ አንድ ጊዜ አንድ ስሙን ማለግራችሁ ፕሮፌት ስፒሪቹዋል ፕሮግራም ላይ ያገለገለ ዴመኑ ኤችአይቪ ነኝ ብሎ ተገለጠ እና ኤችአይቪ በሽተኛ ያረኳት እኔ ነኝ የኔም ስም ኤችአይቪ ነው አለ ከዛ ሴትዮዋን ነፃ ወጣት ፕሮፌቱ ዴሊቨር አደረጋት ሂደሽ ተመርመሪ ሲላት ሴትዮ ኤችአይቪ አለባት ዴመኑ ግን ምን ብሏል ለቆ ሄዷል ኤችአይቪ የሚባለው ዴመን ለቆ ሄዷል ኤችአይቪ ግን ሶስታለ ዛሬ ማስተምራችሁ ትምህርት ለእንደዚህ አይነት ነገሮች ጥያቄ ለመመለስ አይደለም እኔ ጥያቄ ለመመለስ አይደለም ማስተምረው ሌሎች ጥያቄ እንድትሆኑ ነው ማስተምረው አልሰማችሁም ጥያቄ ለመመለስ እንደዚህ ነው ለማለት አይደለም ማስተምረህ ሌሎች አንተን አይተው ጥያቄ እንዲፈጠርባቸው ነው ዛሬ ማው እንዴት ባለጸጋ ሆነ እንዴት የሱ ሚኒስትሪ ያደገለት እንዴት የሱ ፋይናንስ በዛ እንዴት የውጭ በር ተከፈተለት የዛሬው ትምህርት አንተን ጥያቄ ነው የሚያረጋህ የዛሬው ትምህርት አንቺን ጥያቄ ነው የሚያረጋሽ ፋሚሊያር ስፒሪት ማለት ልንገራችሁ ፋሚሊያር ስፒሪት ማለት ወይም ፋሚሊያር ስፒሪት ብለን ስናወራ የሂብሪው ቃል ፋሚሊያር ስፒሪትን ለመግለጽ የሚጠቀመው የሂብሪው ቃል የቤት ሰራተኛን ለመጥራት የሚጠቀምን ቃል የሚጠቀመው ከኔ ጋር ናችሁ የቤት ሰራተኛን ለመግለጽ የሚጠቀመውን ቃል ፋሚሊያር ስፒሪትን ለመግለጽ የሚጠቀመው ሰርቫንት ኦፍ ሃውስሆልድ ወይም የቤት ሰራተኛ የሚለውን ወርድ ለመጠቀም ሲል ምን ይሏል ፋሚሊያር ስፒሪት አንተ ያገለቃችሁ ከባሎቻችሁ ከሚስቶቻችሁ ከልጆቻችሁ በላይ እናንተን የሚያቋችሁ የቤት ሰራተኞቻችሁ ናቸው very true papa ልክ ነኝ እናንተን የሚያቋችሁ የቤት ሰራተኞቻችሁ ናቸው ከባልሽ በላይ ምን አይነት ምግብ እንደምትወጂ የምታውቀው የቤት ሰራተኛሽ ነሽ ከሚስትህ በላይ አንተ ምን እንደሚያስደስት ምን በስበላ ደስ እንደሚልህ የምታውቀው የቤት ሰራተኛ ነች ይሄን ፋሚሊያር ስፒሪትን ለመግለጽ የገባው ቃል የቤት ሰራተኛን ለመግለጽ ከገባው ቃል ጋር ደሴም ነው ይሄ ስፒሪት እንዴት የእናንተን ላይፍ እንደሚረብሽው ነው ማሳያችሁ ክብር ለኢየሱስ ይሁን አሜን ክብር ለኢየሱስ ይሁን አሜን አምናለሁ በመንፈስ ቅዱስ ኃይል ህይወታችሁ በሙሉ ነፃ ይወጣል አሜን 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 ይሄ ፋሚሊያር ስፒሪት ከሌሎች ስፒሪቶች በላይ የቤት ሰራተኛህን ያህል አንተን ያውቃል አንተን ብቻ አይደለም the whole ፋሚሊውን ያውቃል the whole አያትህን ያውቃል ቅድሚያትህን ያውቃል everythingን ያውቃል ስላንተ ያለውን ነገር በሙሉ ያውቃል ይሄ ፋሚሊያር ስፒሪት ከኔ ጋር ናችሁ ይሄ ፋሚሊያር ስፒሪት ሁሉንም ነገር ስለማን ያውቃል ስላንተ ያውቃል አንተ አያትህን አታውቀውም አንተንም አያትህንም ግን ያውቃል
አንተ ቅድመ አያትህን አታውቀውም፣ አንተንም ቅድመ አያትህንም ያውቃል። ከነገር ናችሁ ፋሚሊያር ስፒሪት አንተ ያክስትህን ልጆች አታውቃቸውም፣ እሱ ግን ያክስትህን ልጆች አንተንም ያውቃል። ቢኮዝ ሁላችሁንም የሚያገለግል የቤት ሰራተኛ ነው እሱ። ሁላችሁንም የሚያገለግል ምንድነው እሱ? የቤት ሰራተኛ ነው። መናፍስታዊ ዓለም ላይ የተመደበ የእናንተን ቤተሰብ እንዲያገለግል የተሰጠ ምንድነው? የቤት ሰራተኛ ነው። ኤቭሪቲንግ ሁላችሁንም ያውቃል። አንተ በደንብ ስማኝ፣ አንተ 2 ሚስት እንዳገባህ ነው የምታውቀው። ይሄ ስፒሪት ግን አያት 4 ሚስት እንዳለ ያውቃል። ሄሎ ከኔ ጋር ናችሁ? አንተ 2 የመሬት ኬዝ ጉዳይ ኑሮ 2 እንደተነጠቅ ነው የሚያውቀው። ይሄኛው ስፒሪት ግን አያትህን ከዚህ በፊት 2 ትልልቅ የእርሻ መሬት ሲነጠቅ ያውቃል። ይሄ ስፒሪት ምንድነው የሚያደርገው ካልከኝ፣ ራሱን የሚጠራው የቤተሰቡ ምንድነው ብሎ ነው? አገልጋይ መንፈስ ነኝ ብሎ ነው የሚጠራው። ለዚህ ቤተሰብ የተመደብኩ ምንድነው የሚልህ? አገልጋይ ነኝ ወይም ቤተሰብ ነኝ ነው የሚልህ። ቤተሰብ አይደለም ግን ቤተሰቡን የሚያገለግል ምንድነው? ስፒሪት ነው። ቤተሰቡን የሚያገለግል ስፒሪት ነው። በደንብ ስሙን። ይሄ ስፒሪት ከሌሎች ስፒሪቶች በጣም የሚለየውና አደገኛ የሆነው ነገር ልንገራችሁ። አንዳንድ ጊዜ አንዳንድ ሰዎች አጋንንት አንተን አታክን ለማረክ ከፈለገ ግዴታ አንተ ውስጥ መግባት አይጠበቅበት። ከኔ ጋር ናችሁ? አጋንንት ወጥቶላታል ማለት እቺ ሴት ከአጋንንት ጥቃት ሙሉ ለሙሉ ነፃ ነች ማለት አይደለም። አጋንንት ወጣላት ብቻ ነው። ምሳሌ ሁላችንም በውስጣችን መንፈስ ቅዱስ አለ። ጌታ ኢየሱስን ስንቀበል ሁላችንም መንፈስ ቅዱስ የታለ ስንል ለቤዛ ቀን ታተመነበታል በውስጣችን አለ ነው የምንለው። ሁላችንም ግን ፕሮፌሲ አናረግም። ሁላችንም ውስጥ መንፈስ ቅዱስ በውስጣችን አለ። ለማገልገል መንፈስ ቅዱስ በውስጣችን አይደለም የሚመጣው፣ የእግዚአብሔር መንፈስ በኔ ላይ ነው የሚመጣው። በኔ ውስጥና በኔ ላይ ልዩነት አላቸው። በኔ ውስጥ ስለ በኔ ውስጥ አለ፣ በኔ ላይ ስለ ደግሞ አውትሳይድ የኔ የምናገረውን ወርድ ሊያጸና፣ አውትሳይድ የትንቢት መልእክት ሊሰጠኝ፣ አውትሳይድ እጄን ስጭን ሊፈውስ በኔ ላይ አለ እያልኩ ነው። አንዳንድ ስፒሪቶች ባንተ ውስጥ ናቸው። the moment deliver የሆንክ ሰዓት ባንተ ላይ ይሆናሉ። አውትሳይድ ሆነው ያንተን ነገር ያመሳቀሉታል። አውትሳይድ ሆነው ያንተን ነገር ያበላሹታል። አውትሳይድ ሆነው ያንተን ኤቭሪቲንግ ያበላሹታል። እና ይሄ ፋሚሊያር ስፒሪት እንዴት ራሱን በተለያየ መንገድ እንደሚገልጽ ዛሬ አወራችሁ። አይ ቲንክ ዛሬ ሃይላይቱን ነው የማወራችሁ። እንዴት ራሱን እንደሚገልጽ ልንገራችሁ። አያትህን ፊቷን አይተሃት አታውቅም፣ ነገር ግን በህልም አይተህ ትመጣለች። አያትህ መሆኗን ማን እንደነገር አታውቅም። ጧት ስትነሳ ግን በህልም አያቴን አየኋት ትላለህ። አያትህን እኮ በፎቶ አይተሃት አታውቅም። ልክ ነኝ? አያትህን አንድም ቀን በፎቶ አይተሃት አታውቅም። አንድም ቀን አያትህ በፎቶ አይተሃት አታውቅም። አያትህ እናንተ ያላችሁበት ዓለም እኮ ምናልባት አያትህ ሲኦል ትሆናለች፣ አንተ ሄቨን ያለው ጌታ ኢየሱስን የግል አዳኝ አድርገህ ተቀብለሃል። አያትህ ሄል ያለችው አንተ የት ነው ያለው? ሄቨን ነው ያለው። በሁለታችሁ መሃል ሰፊ ርቀት አለ። በህልም ግን አያትን ታያታለህ። ቢኮዝ ይሄ ፋሚሊያር ስፒሪት የአያትህን መልክ ስለሚያውቀው እንዴት በአያትህ መልክ መገለጥ እንዳለበት ያውቃል። ከኔ ጋር ናችሁ? ቢኮዝ የአያትህን ምን ያውቋል? መልኳን ያውቋል። ኤቭሪቲንጓን ያውቋል። ቶኗን ያውቋል። the moment በዛ ሁኔታ ውስጥ አፒር አድርጎልህ ፎቶዋን ብታይ በህልም ያየኸው ሰውና ፎቶ አንድ ናቸው። ቢኮዝ አንተ አያትህን አታውቃትም። ስፒሪቱ ግን አያትህንም እያገለገለ ነበር። ከኔ ጋር ናችሁ? አያትህንም እያገለገለ ነበር። መንፈሱ ማንን እያገለገለ ነበር? አያትህን እያገለገለ ነበር። ናው አንተንም ምን ሊያደርግህ ነው? ያንተንም ነገር ሊያበላሽ ምን ሊልህ ነው? የፋሚሊያር ስፒሪት ብዙ ጊዜ ሙታን የሚጠሩ ሰዎች ነው ታውቃለህ? ሙታን የሚጠሩ ሰዎች ፋሚሊያር ስፒሪትን ነው የሚጠቀሙት። ሙታን የሚጠሩ ሰዎች፣ መናፍስን የሚጠሩ ሰዎች፣ የሙታን መንፈስ የሚጠሩ ሰዎች ፋሚሊያር ስፒሪትን ነው የሚጠቀሙት። ምን ማለት እንደሆነ ልንገርህ። ሙታን የሚጠሩ ሰዎች ፋሚሊያር ስፒሪትን ነው የሚጠቀሙት። ስለ the moment አንተ እነሱ ጋር የሄድክ ሰዓት የአባትህን ስም ይነግረዋል። the moment እነሱ ጋር የሄድክ ሰዓት የአያትህን ስም ይነግረዋል። አንድ ጊዜ አንድ ሰው እኔ ጋር መጣ። ስሙን ነገርኩት። በማን ምክንያት የሱ ነገር እንደታሰረ ነገርኩት። የአያቱን ስም ጠራሁለት። ከዛ ፕሮፌት 20 ደቂቃ ሰጠኛለህ አለኝ። እሰጣለሁ አልኩት። ሁሉንም ሚስጥር ነገርኩት። ከነገርኩት በኋላ ቢሮ ገባና እንደዚህ አለ። አሁን የነገርከኝን የጠራህልኝን ስሞች በሙሉ ገና ሲመጣ ስሙን ነግሬዋለሁ።
አንድ ገዳም ውስጥ ገብቼ አለ ገና እንደገባው ስሜን ነገረኝ አንተ የነገርከኝን ታሪክ በሙሉ ቀድሞ ከ2 ዓመት በፊት ነገሮኛል አለኝ አንተ ያደኑን ይደገምክልኛል የትኛችሁ አንተ ነህ ልክ እነሱ ናቸው አለኝ ሄሎ አንተ ነህ ልክ ወይስ ገዳም ውስጥ የጠራልኝ ሰውዬ ነው ልክ አልኩት አለኝ ከዛ ለዚህ ሰውዬ አሁን ገና ጌታን መቀበል ላይ የነበረ ሰው ስለሆነ ላብራራለት አልችልም እንዴት ስሙን እንዳወቁት ግን ያውቃለሁ ለምን በተለይ ሰውየውን አያውቁትም ፋሚሊያር ስፒሪቱን ነው መናፍስት ዓለም ላይ ሚት ያደረጉት because የቤት ሰራተኛ ስምህን ታውቃለች የቤት ሰራተኛ ያባትህን ስም ያውቃል የቤት ሰራተኛ ያያትህን ስም ያውቃል የቤት ሰራተኛ ቢዝነስህ የት ጋር ኮላፕስ እንዳደረገ ያውቃል የቤት ሰራተኛ አካውንትህን ያውቃል so the moment ያገዳም ውስጥ የነበረው ሰውዬ እነሱን ቤተሰብ የሚያገለግለውን የፋሚሊያር ስፒሪት ነው ሚት ያደረገው the moment ያንን ሚት ያደረገ ሰዓት ሙሉ ኢንፎርሜሽንን ከዚህ ስፒሪት ነው የሚቀበለው እኛ ከሆሊ ስፒሪት ስንቀበል ያኛው ግን ከፋሚሊያር ስፒሪት ነው የሚቀበለው so ልዩነቱም እንደው ልንገራችሁ በፋሚሊያር ስፒሪት ያገለገለው ሰውዬ ነገህን መስራት አይችልም ባክግራውንድን ኤቭሪቲንግ ያውቃል ምን ማለት ነው ነገር የቤት ሰራተኛ ለብስ የወጣውን ታውቃለች የቤት ሰራተኛ የበላውን ታውቃለች የቤት ሰራተኛ አያትን አባትን አካውንት ውስጥ ያለው ነገር ነገህን ግን አታውቅም ፋሚሊያር ስፒሪት the whole ስለ ፋሚሊ ያውቃል ኔክስት ነገም እንደምትሆን ያውቃል ያ ፐርሰን የቤት ሰራተኛ የሚስቱን ስም ያባቱን ስም ያያቱን ስም ኤቭሪቲንግ ጠርቶለታል ነገውን ግን መናገር አይችልም ነገውን ለመናገር from holy spirit መስማት አለበት from holy spirit መስማት አለበት from holy spirit መስማት አለበት because familiar spirit ፋሚሊ ውስጥ ያለውን ነገር ነው እንጂ የሚያውቀው ነገ ምን እንደሚሆን አያውቅም so በዚህ ስፒሪት የሚያገለግሉ ሰዎች ስምን ይጠሩታል ያባተን ስም ይጠሩታል ነገ የሚባል ቀን ላይ ግን መናገር አይችልም ፕሮግራሙን ይዘጉታል because ስለ ነገ የሚሰሙት ምንም ነገር የላቸው ከኔ ጋር ናችሁ so the moment እዛ ስፍራ ላይ ከዛ ልዩነቱን ልንገር አልኩት አዎ እሱ ይሄን ሁሉ ነግሯል አዎ ነገ የሚባል ቀን ላይ ግን የነገረን ነገር የለም አልኩት እውነት ነው ነገ እንደዚህ ሆነልሃል አልኩህ እኔ ብቻ ነኝ አልኩት because ስለ ነገ ለማውራት ነገ የሚባለው ቀን የሚያውቀው ሆሊ ስፒሪት ብቻ ነው ሆሊ ስፒሪት ብቻ ነው የጨለማው ዓለም ትናንትናና ዛሬን ነው የሚያውቀው ነገ የሚባለው ቀንህን የሚያውቀው ማን ነው ሆሊ ስፒሪት ብቻ ነው ሆሊ ስፒሪት ብቻ ነው ሆሊ ስፒሪት ብቻ ነው ሆሊ ስፒሪት ብቻ ነው so እነዚህ ፋሚሊያር ስፒሪቶች እነዚህ ፋሚሊን ተከትለው የሚሰሩ መናፍስቶች ትልቁ እንትናችሁ ምን እንደሆነ ልንገርህ ትልቁ አያትህን የሚያክሰውና ናው አንተን ያየ ፐርሰን ስስቅ በሁለታችሁ መካከል ደሴም ነገር እንዳለ ያለ ኢቭን ቢዝነስ ስራ ብትባል አንተ የምትመርጠው ቢዝነስ ከዚህ ቢፎር አያትህ መርጦት የነበረው ነው ሜጀር ግን አንተ አያትህን አታውቀውም ይሄው ፋሚሊያር ስፒሪት ወደ አያትህ መንገድ ነው የሚመራ አንሴስተራል ወደ ሆኑ ፋሚሊዎች ነው የሚመራ አንተ ግን አታውቀውም አንድ ጊዜ አንድ ሰው በተነቢለት መጣ አያትህ አናጺ ነው አልኩት አዎ አባትህም ልክ እንደዛው አናጺ ነው አዎ አንተ ደግሞ አሁን በባህላዊ መንገድ አናጺ ይሆንክ ነበር አሁን ደግሞ ኮንስትራክሽን ብማር ይያልክ ነው ስለ እውነት ነው አለኝ ሰውየው ለምን ባህላዊ አናጺ ሆኖ አሁን ወደ ኮንስትራክሽን ቢዝነስ ውስጥ ለመግባት እንደፈለገ ያቅም እኔ ግን አውቃለሁ because አያቷ አናጺ ነበር አባቷ አናጺ ነበር ሌላ ነገር እንዳያ ያደርገው ፊቱን ሸፍኖታል እነዚህ ፋሚሊያር ስፒሪቶች ዛሬ ግን አንተ ነፃ ስትወጣና ስታመልጣሃል አንተ ነፃ ስትወጣና ስታመልጣሃል አንተ ነፃ ስትወጣና ስታመልጣሃል አንተ ነፃ ስትወጣና ስታመልጣሃል ቁጭ በሉ አንተ ነፃ ስትወጣሃል 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 ከነዚህ ፋሚሊያር ስፒሪቶች ነፃ ስትወጣሃል በደንብ ስማኝ የምታወራው ቶን ደሴም ነው ኤቭሪቲንግ የምታደርገው አክሽን በሙሉ ደሴም ነው because በእነዚህ ፋሚሊያር ስፒሪቶች የተነሳ እነዚህ ፋሚሊያር ስፒሪቶች ፋሚሊውን ነው የሚያገለግሉት ያንተን የዘር ሐረግ ተከትለው ነው የሚያገለግሉት ያንተን የዘር ሐረግ ተከትለው አያትህ የነበረውን ላይፍ አንተ እንድትደግም ያደርጋል አባትህ የነበረውን ላይፍ አንተ እንድትደግም ያደርጋል እናትህ የነበራትን ላይፍ አንተ እንድትደግም ያደርጋል አንዳንድ ጊዜ ምን እንትን እንደሚለኝ ልንገራችሁ ኢትዮጵያውያን ሁላችንም ኢትዮጵያውያን አባቶቻችን እናቶቻችን አያቶቻችን ደሃ ሊሆኑ ይችላሉ አባቶችህ ምንም ለልጆቹ ግድ የማይሰጠው ደንታቢስ ፐርሰን ሊሆን ይችላል ግን 0 ሳንቲም ነው ያለው አካውንቱ ላይ
እንደፈለገው ወልቶ የሚገባ ስለ ልጆቹ ፊውቸር የማይጨነቅ ሰው ሊሆን ይችላል the moment አንተ ደግሞ ሚሊዮን ብር አካውንት ላይ ይዘህ the same የሱን ላይፍ ትደግመዋለህ በሁለታችሁ መሃል ከባድ የሆነ የፋይናንስ ልዩነት አለ the same ነህ ግን አንተ because of familiar spirit ዛሬ ግን መንፈስ ቅዱስ ነፃ ያወጣል ሰማችሁ ዛሬ ግን በመንፈስ ቅዱስ ኃይል ነፃ ትወጫለሽ ዛሬ ግን በመንፈስ ቅዱስ ኃይል ነፃ ትወጣለህ እስኪ ነፃ ወጣለሁ በሉስ ነፃ ወጣለሁ አልሰማችሁም 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 ነፃ ወጣለሁ እግዚአብሔር ነፃ ያወጣኛል በሉ እግዚአብሔር ነፃ ያወጣኛል 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 እነዚህ ፋሚሊያር ስፒሪቶች ምናቸው እንደሚገርም ልንገርህ ሴት ነሽ እናትሽ የወለደቻቸውን የልጆች ብዛት ያውቃል ደግሞ መንታንችም ሳታስቡ ደስም ያንኑ ትደግሚዋለሽ እሱ ብቻ አይደለም እነዚህ ፋሚሊያር ስፒሪቶች ዛሬ በመንፈስ ቅዱስ ኃይል ነፃ ትወጣላችሁ አይረስም በጌታ በኢየሱስ ስም ነፃ ትወጣላችሁ አይረስም በጌታ በኢየሱስ ስም ኃይል ነፃ ትወጣላችሁ አይረስም በጌታ በኢየሱስ ስም ኃይል ነፃ ትወጣላችሁ በደንብ ስሙ በጌታ ኢየሱስ መካከል ስለነበረው ነገር መጽሐፍ ቅዱስ ሲያወራ አንድ የሚጠቀማት ቃል አለች ከናዝሬት ምን ሊወጣ ይችላል መልካም ነገር ሊወጣ ይችላል because የናዝሬት ነዋሪዎች በሙሉ ይታወቃሉ yes papa preach major preach ከኔ ጋር ናችሁ የናዝሬት ነዋሪዎች በሙሉ ይታወቃሉ ከናዝሬት ነብይ ሊወጣ ይችላል መልካም ነገር ሊወጣ ይችላል ያስባላችሁ ምን እንደሆነ ልንገርህ ዮናስ የሚባል ሰው አለ መጽሐፍ ቅዱስ ውስጥ ናዝሬት የሚባል ሀገር ነው ተወልዶ ያደገው yes ይሄ ፐርሰን እግዚአብሔር ሜሴጅ ሲልካው የኮበለለ ፐርሰን ነው ሶ የናዝሬት ሰው ይታወቃል እግዚአብሔር ደስን ይሰራለት የሚኮበለል ሰው ነው ሶ ከናዝሬት አሉት እስከ መጨረሻው ድረስ የእግዚአብሔርን ሐሳብ የሚያስተላልፍ ሰው ይገኛል ያሉት ከናዝሬት እንደ ዮናስ አይነት ሰው እንጂ እንደ ሙሴ አይነት ሰው ያወጣም አሉት ከናዝሬት እንደ ዮናስ አይነት ሰው እንጂ ሶ ከናዝሬት ምን አይደለም ካንተ ፋሚሊ ውስጥ መልካም ነገር አይወጣም ካሉ ማንኛ አንተ የመጀመሪያው ትሆናለህ አይረስም አልሰማችሁ አንተ የመጀመሪያው ትሆናለህ አንቺ የመጀመሪያው ትሆኛለሽ አንተ የመጀመሪያው ትሆናለህ አንቺ የመጀመሪያው ትሆኛለሽ ፋሚሊያር ስፒሪት ምን እንደሚያደርግ ልንገርህ ጌታ ኢየሱስ ስትጀምሩ ከየት ጀምሩ አላቸው ከኢየሩሳሌም አይደለ ከኢየሩሳሌም ጀምሩ አላቸው ፋሚሊ ውስጥ ከኢየሩሳሌም የጀመሩ ሰዎች ይኖራሉ ሁሉም ግን ኢየሩሳሌም ላይ ነው የሞቱት ወደ ሰማሪያ የገባ የለም ወደ አሕዛብ ሄደ የለም ወደ ዓለም ዳርቻ ሁሉም ኢየሩሳሌም ላይ ጀምረው ኢየሩሳሌም ላይ ነው የሞቱት የሆነ ነገር ጀምረው ወደ ሌላ ምዕራፍ ውስጥ ሲሻገሩ እዛው ስፍራ ውስጥ ነው የሞቱት አንተ ግን የመጀመሪያው ስትሆን ያለ ከኢየሩሳሌም ወደ ሰማሪያ ከሰማሪያ ወደ ዓለም ዳርቻ ቢዝነስ አገልግሎትህ ስራ ሁሉ ነገር የሚሻገርልህ የመጀመሪያው ሰው እንድትሆን ጸልያለሁ አይረስም የመጀመሪያው ሰው እንድትሆን ጸልያለሁ አሜን የመጀመሪያው ሰው እንድትሆን ጸልያለሁ አሜን ዲላ ያለን ፓስተር ይርኔ ያውቀዋል ፓስተር ይኔ ግን አሁን በመጣራው ስም አይደለም ቢሾፕ ይርኔ የሚያውቀው አንድ ሁሉም ጋር የሚጣላ ፓስተር ነበር ሁሉም ጋር ይጣላል ሁሉም ጋር ነው ይጣላል ሁሉም ጋር እኔ ጋር ይጣላል ሌሎች ነቢያቶች ጋር ይጣላል ፓስተሮቹ ጋር ይጣላል ሁሉም ጋር ይጣላል ከዛ አንድ ቀን አንድ አሁን ጀሙ የሚባል ኤሪያ ላይ የሚኖር ፓስተር አለና ከሱ ጋር ተጣሉና መጣኔ ጋር ከዛ ቁጭ ይሄ ልጅ ምንድነው ችግሩ ሁሉም ጋር ነው የሚጣላው ፓስተር አይደለ እንዴ ምናም ብሎ አወራኝ ከዛ ስሙ ማን ነው ስለው ስሙ እንደዚህ ነው አለኝ አሄ የተቀየረው ስም ነው አልኩት ትክክለኛ ስሙ አትንኩት ነው አልኩት የመታወቂያው ስሙ እናትና አባቷ ያወጡለት አትንኩት ነው ደሞመንት የነካው ሰዓት አሁን ስሙን ነው የቀየረው ፋሚሊዎቹ በሙሉ የሱ ፋሚሊዎች የነካቸው ሰዓት አግሬሲቭ ናቸው የነካቸው ሰዓት ምላሻቸው ያስጠላል ልትረዳቸው እንኳን ብትመጣ ልትነካቸው የመጣ ሰዓት ያልቅልሃል because the moment ሁሉም የሱ ፋሚሊ ውስጥ ያለ ፐርሰን the moment ታች ያደረከው ሰዓት መቋቋም የሚችል ትግስት የላቸው ከዚህ ፋሚሊያር ስፒሪት የተነሳ አባቱ አግሬሲቭ ነው እሱ አግሬሲቭ ነው ልታገሰው ትንሽ ልማረው ምህረት ላርግለት የሚባል ነገር የነካቸው ሰዓት ይለወጡብሃል አንዳንድ ጊዜ እንደወል ልንገራችሁ ትንሽ እድል አግኝታችሁ ላይፋችሁ የሚቀየርበት መስመር ላይ ደርሳችሁ ብዙ ጊዜ ሲበላሽባችሁ አይታችሁ ከሆነ እየደረሳችሁ የሆነ ስፍራ ላይ የሚበላሽባችሁ ከሆነ ፈርስ ካራክተርህን ቃኘው ማለት ምን ማለት ልንገርህ
በሞመንት እንደዚህ አይነት ደስታን የሚቀይሩ ፍጻሜን የሚቀይሩ ነገሮች አንተ ላይፍ ላይ የመጡ ሰዓት አንተ ጋር ብቻ አይደለም የመጡት አባት ጋር ከዚህ በፊት መተው ነበር እነዚህ ፋሚሊያር ስፒሪቶች አባትህ ከነበረው ካራክተር የተነሳ ሰጥተውታል አረ እንካ መሬት እኮ አለ ታገል ሲባል አረ እኔ ከነዚህ ጋር አልካሰስም ምናም በሚል ይሄ ድንፋታ የሆነ ነገር እንዲያጣው አድርገውታል አትንኩኝ እንትን አትሉኝ ምናም በሚል ካራክተር አንተም ጋር ሲመጣ እንደዚህ አይነት ኦፖርቹኒቲዎች በመጡ ቁጥር ሉዝ የምታረጋቸው ከሆነ ሉዝ ያረካቸው ያለው ካንተ የተነሳ እንዳይመስል ዊዝደም ጎሎ እንዳይመስል ከነዚህ ስፒሪቶች የተነሳ ነው ሄሎ ከነዚህ ስፒሪቶች የተነሳ ነው ዛሬ ግን መንፈስ ቅዱስ ከነዚህ ስፒሪቶች በኃይል ነፃ ያወጣል እጅግ በጣም በኃይል ነፃ ያወጣል እጅግ በጣም በኃይል ነፃ ያወጣል እጅግ በጣም በኃይል ነፃ ያወጣል አልሰማችሁም እጅግ በጣም በአንድ ጊዜ ነፃ ሲያወጣ ያለው ነፃ ሲያወጣ ያለው ነፃ ስትወጣ 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 ያለው ከዚህ ስፒሪት ነፃ ስትወጣ ያለው ከዚህ ስፒሪት ነፃ ስትወጣ ያለው ከዚህ መንፈስ በመንፈስ ቅዱስ ኃይል ነፃ ስትወጣ ያለው በመንፈስ ቅዱስ ኃይል ነፃ ስትወጣ ያለው ያንቺ ስም ከፋሚሊ ውስጥ ይወጣ ያለው በኢየሱስ ስም ነፃ ሲወጣ ያለው ሁሉ ጊዜ ስጸልይ የምናገረው ቃል አንዳለ መንፈስ ቅዱስ ስሜን ቀባው እያልኩ ነው የምጸልየው ስሜን ቀባው ቢኮዝ ስሜን ቀባው ስማን ነው ይደረጋል እግዚአብሔር የናዝሬቱ ኢየሱስን ምኑን ቀባው በተለይ ስሙን ነው የቀባው ለዛ ነው ኢየሱስ ስትል ሰዎች የዴሊቨራንስ አኖይንቲንግ ሳያስፈልገ ነፃ ያወጣሉ ቢኮዝ ስሙ የተቀባ ነው ኢየሱስ ስትል ሰዎች ተፈወስን ይሏል ቢኮዝ ነሙ የተቀባ ነው እኔም እንዴት እንደሚቀባ ልንገርህ ቢሊየነር ስትል ቢሊየነር ነው የምትለው ልክ ነኝ አይደለ ከኔ ጋር ናችሁ ዳንጎቴ ስትል ግን ቢሊየነሩ ዳንጎቴ አትልም ዳንጎቴ ነው የምትለው ቢኮዝ ስሙ የተቀባ ነው ኦሬዲ የጨለማውም የብርሃኑም ዓለም ላይም በለው ስሙን ነው እንትዱኗል አንተን ስንጠራ ትንሽ ፋይናንሻል ነገር የተለወጠ ከሆነ መጀመሪያ ባለጸጋ ሆነ እኮ እንላለን በጣም ባለጸጋ ስትሆን ቢሊየነሩ ብለን አይደለም የምንጠራ በኔምህ ነው የምንጠራ ምሳሌ ዳንጎቴ ሲባል ሁሉም ቢሊየነር እንደሆነ ያውቃል አላሙዲን ሲባል ሁሉም ቢሊየነር እንደሆነ ያውቃል ይሄ ሰው ይሄን ያህል መርከብ አለው ማለት አይጠበቅ አላሙዲን ካልኩ ይገባል ለዛ የጨለማው ዓለም አሁን ኢየሱስ ሲባል ማስረዳት አይጠበቅ ኢየሱስ ማለት ከድንግል የተወለደው ማለት አይጠበቅበት ቢኮዝ የጨለማው ዓለም ያውቃል በሽታ ያውቃል ሁሉም ያውቃሉ ለዛ ነው አሁን ምሳሌ አንተ ጋር ስንመጣ እኮ ነው ኢየሱስ ብለን እናብራራለን ኢየሱስ ማለት ከድንግል ማርያም ተወልዶ ምናምን ብለን እናብራራለን ላንተ ነው ዴሞኒክ ዓለም ላይ ስንመጣ ግን ኢየሱስ ስንል ማብራራት አይጠበቅም ያውቁታል አሜን ቢኮዝ ስሙ የተቀባ ነው አሜን በሽታ ጋር መተህ ኢየሱስ ስትል ያውቁታል ድህነት ጋር መተህ ኢየሱስ ስትል ያውቁታል የትኛውም ስፍራ ላይ ስፒሪቹዋል ዓለም ላይ መተህ ኢየሱስ ካል ይታወቃል አንተ ጋር ስንመጣ እኮ ብቻ ነው ሙቶልህ ተሰቅሎልህ መስቀል ላይ ላንተ ደሙን አፍስሶልህ በሱ ምክንያት የእግዚአብሔር ልጅነት እንድታገኝ ምናምን ብለን የምናወራው ላንተ ነው ከኔ ጋር ናችሁ ሌላኛው ፋይናንሻል ዓለሙ ጋር ስንመጣ ስለ ኢየሱስ አናብራራም በኢየሱስ ስም ካል በቂ ነው አሰማችሁ የበሽታ ዓለም ጋር መተን ስለ ኢየሱስ አናብራራም በኢየሱስ ስም ካል በቂ ነው አሁን ከዚህ ስፒሪት ነፃ ስትወጣ ያለው ከዚህ ስፒሪት ነፃ ስትወጣ ያለው ከዚህ ስፒሪት ነፃ ስትወጣ ያለው በኢየሱስ ስም ኃይል ነፃ ስትወጣ ያለው ይሄ ስፒሪት ደሆል የቤተሰቡን ስቶሪ ያውቃል ደሆል የቤተሰቡን አካሄድ ያውቃል ደሆል ቤተሰቡ በምን አይነት ቢዝነስ ውስጥ እንዳለ ያውቃል ደሆል ሁሉንም ነገር ያውቃል ከኔ ጋር ናችሁ ሁሉንም ነገር ያውቃል አንድ ጊዜ አንድ ኢትዮጵያዊ የሌላ ቤተ እምነት አገልጋይ እስራኤል ሲሄድ ጌታን እንዴት እንደተቀበለ ሲያወራ እስራኤል ሄድኩኝ ጌታ ኢየሱስ ተቀበረበት የተባለበትን ስፍራ ከሞት ተነሳ የተባለበትን ስፍራ ሁሉንም አየሁ አለ የእመቤታችን ድንግል ማርያም አልቀረኝም ሁሉንም አየሁ አለ እኔ ጋር ናችሁ ሁሉንም ካየሁ በኋላ አንድ ስፍራ ላይ መስቀል ገዛው አለ በቃ መስቀል ገዛው አደረኩት አለ መስቀል ይዤ ካደረኩት በኋላ ኢትዮጵያ ውስጥ ያሉኝ በኔ ቤተ እምነት ውስጥ ያሉ ሰዎች ይሄ ከኢየሩሳሌም የመጣ ነው ይሄ ከደብረ ሊባኖስ የመጣ ነው ይሄ ከደብረ ዘይት የመጣ ነው ብሎ እንደተባረከ ሲያወሩ በጣም ሰማቸዋለሁ አለ ከዛ መስቀሉን ከየት ነው የተገዛው ብዬ
ቱሩን ጠየቅኩት። አብሮኝ የነበረውን ቱርና ጋይድ የሚያደርገውን ፐርሰን ጠየቅኩት። ከዛ አንድ ስፍራ ወሰደኝ። መስቀሉ የሚሰራበትን ቦታ ሳያለ አንድ ቆብ ያደረገ ሙስሊም የሆነ ፊሊስጤማዊ ነው መስቀሉን የሚሰራው። እሱ የተባረከ ምናምን የሚለው እንትን ማለት ነው። ከዛ ይሄ ፊሊስጤማዊ ቀረብኩኝና ለምንድን ነው የምሰራው ስለው አለ ኢትዮጵያ ውስጥ በጣም ይፈልጋል አለኝ አለ። ፊሊስጤማዊ ነው ግን ፋሚሊያር ስፒሪት ኢትዮጵያ ውስጥ ምን እንደሚፈልግ ያውቃል። ሶ የትኛውም ከበደም ይሁን ስምህ አየለም ይሁን ስምህ ኢትዮጵያዊ ኮንክ ያ እንደሚያስፈልግ ያውቃል። ደሞመንት ይሄንን ሳያለ ወዲያውኑ እዛው ቦታ ላይ ስለ ኢየሱስ በራልኝ አለ። ስለ እንጨቱ ሳይሆን ስለ ተሰቀለው በራልኝ አለ። ከኔ ጋር ናችሁ? ይሄ ፋሚሊያር ስፒሪት እናንተም ብቻ ቆል እንዳገር ምን እንደምንፈልግ ያውቃል። ከኔ ጋር ናችሁ? እንዳገር እንኳን ምን እንደምንፈልግ ያውቃል። ዛሬ ከዚህ ስፒሪት ነፃ እንድትወጡ ጸልያለሁ። በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። ከዚህ መንፈስ ነፃ ስትወጡ ያለው ከዚህ መንፈስ ነፃ ስትወጡ ያለው ከዚህ መንፈስ ነፃ ስትወጡ ያለው በመንፈስ ቅዱስ ኃይል ነፃ ስትወጡ ያለው ፋሚሊያር ስፒሪት ይሄ ስፒሪት አባትሽ በምን በሽታ እንደሞተ ያውቃል። ከኔ ጋር ናችሁ? ይሄ ስፒሪት አያትሽ ምን አይነት ችግር እንደነበረባት ያውቃል። ይሄ ስፒሪት ቤተሰብ ውስጥ ያለውን የሜሬጅ ላይፍ በሙሉ ያውቃል። ደሞመንት አንተ ጋር ሲመጣ እናትና አባትህን ባገለገለበት መልኩ ሊያገለግልህ ነው ይመጣው። ሊያገለግልህ ማለት እነሱ ላይፍ ላይ የተፈጠረውን ነገር በሙሉ አንተ ላይ ሊፈጥረው ነው ይመጣው። በቤተሰብ አንተ የመጀመሪያው ባለጸጋ ስትሆን ያለው አልሰማችሁም? የመጀመሪያው ስትሆን ያለው ያንኑ ሊጭንብህ ነው ይመጣው። ያንኑ ሊጭንብህ ከኔ ጋር ናችሁ? ያንኑ ሊጭንብህ ያንኑ ሊያደርግብህ ነው ይመጣው። ይሄን ስፒሪት በእናንተ ሀገር በእናንተ ቤተሰብ ደረጃ እኮ አይደለም እንደ ሀገር ደግሞ የሚያገለግሉ ፋሚሊያር ስፒሪቶች አሉ። እንደ ሀገር ደግሞ የሚያገለግሉ ፋሚሊያር ስፒሪቶች አሉ። ምሳሌ አንዲሽ ከተማ ውስጥ እያገለገልክ ከሆነ ሰዎች ዝም ብለው አይተው አንተ እንተናም እኮ የዛሬ 5 ዓመት እንደዚህ ጀምሮ 5 ዓመት ሙሉ ጮህ ደክሞት አሁን ቆሟል። አንተ ምናልባት 3 ዓመት ብትጮህ ነው ይሉሃል። ሚኒስትሪ እንኳን ከፍተህ እንደዛ ይሉሃል። የት ጋር ስቶፕ እንደምታረግ እንኳን ያውቃሉ። አንተ ግን ዝም ከኢየሩሳሌም ላይ ጀምረ ወደ ሰማሪያ ስትሻገር ያለው ወደ ይሁዳ ስትሻገር ያለው ወደ ዓለም ዳርቻ 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 ስትሻገር ያለው በደንብ ስሙ። አንድን ሰው እዚህ ጋር አቁሜው በሽታ እንዳለበት መንፈስ ቅዱስ ገልጦልኝ መንፈስ ቅዱስ በሽታ እንዳለበት ከገለጠልኝ በኋላ ኔክስ ያ በሽታ ስፒሪት መሆኑን ካወቅኩኝ እመኑኝ እናቱ ያባቱ ይሄንን በሽታ ታመው እንደነበሩ መንፈስ ቅዱስ ሊገልጥልኝ አያስፈልግም። because familiar spirit እንደሆነ አውቃለሁ። familiar spirit አሁን ይሄንን ስፒሪት ሳይንሱ እንኳን አምኖ ተቀብሎት የሆነ በሽታ ስታመም ምናልባት አባትህን ያመው ነበር ይሉሃል። ሳይንሱ እንኳን ተቀብሎታል። በሳይንስ እንኳን እንድትቀበሉት አድርጋል። አይ ቲንክ ስኳር በሽታ ነው በዘር ምናምን ይባለው አባት ነበረበት ይሏል፣ አያት ነበረበት ይሏል። ምናልባት ከቤተሰብ ውስጥ እህትህ ወንድም ይሏል። ይሄንኑ ስፒሪት በሳይንስ እንድትቀበል አድርገዋል። ይሄንኑ ስፒሪት አይ አላቃቸውም ምናምን ብትል እንኳን ቤተሰብን የማታቃቸው ሰው ብትሆን እንኳን ሳይንስ ዶክተሮቹ መንፈሳዊ ናቸው ሳይከፈት ምንም ነገር ሳያደርጉ ቤተሰብ ውስጥ ያበሽታ እንደነበር ያውቃሉ። እነዚሁ ዶክተሮች በሳይንሳዊ መንገድ እንኳን አሳምነዋል። ፋሚሊያር ስፒሪትን አሳምነዋል። በቃ እንድትቀበለው አድርገው አሳምነዋል። ሳይንሱ ዓለም ላይም ገብቷል ይሄ ስፒሪት። ዛሬ ግን ያንተን ላይፍ ያንተን ቤተሰብ በጌታ በኢየሱስ ስም እነዚህ ስፒሪቶች ሁሉ ለቀው እንዲሄዱ አዛለሁ። እነዚህ ክፉ መናፍስቶች ሁሉ ለቀው እንዲሄዱ አዛለሁ። በኢየሱስ ስም ኃይል 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 ለቀው እንዲሄዱ አዛለሁ። ለቀው ሄዱ። ልክ ሌላውን ሁሉ ተውት። ይሄው ፋሚሊያር ስፒሪት እንዴት ቸርች ውስጥ ደግሞ እንደሚሰራ አላሳየህ። ቸርች በመጽሐፍ ቅዱስ እየደገፈች ቃል ከዛና ከዚህ ያጋጨች
ቸርች ውስጥ እንዲሰራ የፈቀደችለት አንድ ስፒሪት አለ። የድህነት መንፈስ ይባላል። በጥቅስ የደግብ ላይክ ስትጎሳቆል ሪል አገልጋይ እንደሆንክ እየተቀበለች ይሄ እኮ በየገጠሩ በባዶ እግሩ ያገለገለ ነው እያለች ይገባሃል። አሁን አገልግሎትህን እኮ አይደለም ያየችው፣ ባዶ እግርህን ያየችው፣ በባዶ እግሩ በየገጠሩ። ይሄኛው ደግሞ ከተማ ለከተማ እየዞረ ትላለች። ከኔ ጋር ናችሁ? ቸርች ውስጥ እንኳን መተን ይሄ ፋሚሊያር ስፒሪት በቃል ተደግፎን የመጣልን ይሄኛው በየገጠሩ እንትን ያለ ይሄኛው እንደዚህ ይሄኛው እንደዚህ ያኛው እንደዚህ ቸርች ውስጥ ይሄው ስፒሪት በነፃነት እንዲሰራ ተፈቅዶለታል። በነፃነት እንዲሰራ ተፈቅዶለታል። ከኔ ጋር ናችሁ አይደል? በነፃነት እንዲሰራ ይሄንን ፋሚሊያር ስፒሪት ጥቅስ የተደገፈ የሆነ ነገር የተደረገ በነፃነት እንዲንቀሳቀስ እንትን ተብሏል። ደሞመንት ሰዎች አንድ ጊዜ አንድ ሴት መጣች። ትልቅ የእግዚአብሔር ሴት ሆነች። የእንተናን አገልግሎት ለምን አልቀበልም አለች። ለምን ደግሞ አትቀበዩ ስላት የግል ልጅ የታለው አለች። በቃ በዚህ ነው አትቀበዩ? አዎ ከኔ ጋር ናችሁ አይደል? አልቀበልም አለችኝ። ለምን ደግሞ አትቀበዩ? እሱ ከው የግል ልጅ የታለው ምናምን አለችኝ። አሁን እቺን ሴት ምንም ልትላት አትችልም። ለዚህ ሴት ጄኖን የሆነ አገልግሎት ይመስላት ምግብ ርቦ ስታጣ ነው። ከኔ ጋር ናችሁ? ይሄው ፋሚሊያር ስፒሪት ችግሩም እንደው ልንገራችሁ። ይሄው ፋሚሊያር ስፒሪት ደሞመንት ከፋሚሊ ውስጥ አንተ ብቅ ያልክ ሰዓት ድንጋይና ዱላ ያበዛብሃል። ደሞመንት ከዚህኛው ቼን ወጥተህ ብቅ ያልክ ሰዓት ብዙ ሰው ፕሮፌቶችን የሚጠላው ለምን እንደሆነ ልንገርህ። ፕሮፌቶችን የሚጠላበት ትልቁ ምክንያት ምን እንደሆነ ልንገርህ። ፕሮፌቶችን የሚጠላበት አንድም ሰው አንድ ነብይ ስለሚተነብየው ትንቢት አስተያየት ሲሰጥ ሰምተህ አታውቅም። በነብይ እጅ ስለሚፈወሱት በሽተኞች ሲያወራ ሰምተህ አታውቅም። ሁሉም ሰው የሚያወራው ስለሚለብሱት ልብስና ስለሚነዱት መኪና ነው። ቢኮዝ ይሄው ስፒሪት ለምን ከኛ መካከል ወጡ ነው። አንተ ዳህ እንዳትሆን ጸልያለሁ። ከዛ ኔክስ ቲቪ ላይ የሆነ ነብይ ለጥፈው ለምን ነው ሐሰተኛ የሆነው ስትል በቀይ ምንጣፍ ነው የሚገባው ይሉሃል። እና ሰዎች ይንበረከኩለታል ይልሃል። እኔ በደንብ ስሙ። እኔ ከ1 እስከ 8ኛ ክፍል ስማር ሁሉ ጊዜ ከትምህርት ቤት መልስ ምሳ ለመብላት የአባቴን ጉልበት ስማለሁ። አንድም ቀን ግን ምሳ ለመብላት እንደምስብ አስቤው አላውቅም። አባቴ ስለሆነ ነው ጉልበቱን የምስመው። አንድም የቤተ ክርስቲያን ሽማግሌ አንድም ሰው ለምን የአባቴን ጉልበት ስማለህ ብሎኝ አያውቅም። ያክብሮት እንደሆነ ያውቃል። ደሞመንት ስፒሪቹዋል መንፈሳዊ የሆነን ሰው ተንበርከከ የእግዚአብሔር ሰው በእኔ ህይወት ላይ ተንብይ ስትል እዩት ይላል። ምንም ማየት እንትን የለባቸው። ይሄው ስፒሪት ማይንዳቸውን ይሄው ስፒሪት ፋይናንሳቸውን ፖሰስ ስላደረገው ለምን ከመካከላችን ወጣ ነው የሚለው። እኔ ጋር ናችሁ? እናንተ 6 የቤተሰብ አባል ሆናችሁ ከ6ታችሁ አንዱ ሀብታም ከሆነ በ5ቱ ዘንድ የሚጠላው እሱ ነው። ይሄንን ፋሚሊያር ስፒሪት ላሳያችሁ። መጽሐፍ ቅዱስ ውስጥ ዮሴፍ የሚባል ሰው ነበር። ወንድሞች ነበሩት። ወንድሞቹ የሚለብሱት ልብስ ይታወቃል። አንድ ቀን አባትየው ከወንድሞቹ የተለየ ልብስ አለበሰው። የዛን ጊዜ ኤነም የሆኑበት ቢኮዝ ከመካከላቸው አሁን ተለይቷል። የሚያምርና ውድ ልብስን የለበሰው ደሞመንት እነዛ ወንድሞች ወንድማቸው እንደሆነ እንኳን ያስረሳቸው የለበሰው ልብስ ነው። ቸርች ውስጥ ፕሮፌት እያሉ የሚሳደቡ ሰዎች በክራይስት ምክንያት የነሱ ወንድም መሆናቸውን እንኳን ረስተዋል። ያንን ነገር ኢየሱስ ደም ለኛ እንኳን እንዳፈሰሰልን ረስተዋል። በሱ ደም የዘላለም ሕይወት እንዳገኘ ረስተዋል። ኦልዌይስ የሚያስጨዋቸው ያው ይገባል። እና ዮሴፍን የጠሉት ወንድማቸው ስላልሆነ እንዳይመስልህ። ዮሴፍን የጠሉት ከነሱ ወጣ ያለ ልብስን የለበሰው። አሁን አንተ እንደዛ አይረሳም። ቁጭ በሉ። መዝሙር 23 ላይ ክፈቱ። ቁጥር 5ን ክፈቱት። በጠላቶቼ ፊት ለፊት ራሴን ከዛስ መጀመሪያ እንደዚህ ገበታን አዘጋጅ። ከዛስ ምንን ቀባ። ከዛስ ጽዋይም ሞልቶ የተረፈ ነው። ቁጭ በሉ። ምን ማለት ነው ልንገራችሁ። እግዚአብሔር ባለጸጋ ሊያደርግ ሲፈልግ ከቤተሰብ መካከል የመጀመሪያው ሊያደርግ ሲፈልግ እጅህን አይደለም የሚቀባው፣ ማይንድህን ነው የሚቀባው። የመጀመሪያ ቢኮዝ በደንብ ስሙ። ጽዋይም ሞልቶ የተረፈ ነው ያለው ራሴን ቀባኝ ካለ በኋላ ነው። በጠላቶቼ ፊት ለፊት ምን አዘጋጀልኝ? ገበታን፣ የምበላውን ነገር አዘጋጀልኝ። ከመብላቴ በፊት ግን አለ ራሴን ኦቨርፍሎ የተተረፈረፈ ህይወት ውስጥ የሚገቡ ሰዎች አምሯቸው የተቀባ ሰዎች ናቸው።
አሁን ማረጋል አባትህ የሚያስበውን ማሰብ መቻል አለብህ። ደሆል 7 8 10 ልትሆን ይችላል። 10 ተደምራችሁ የማታስቡትን ማሰብ መቻል አለብህ። በደም እግዚአብሔር አምሮህን ከቀባ በየትኛውም ጉዳይ ውስጥ ብትገባ ትትረፈረፋለህ። I receive